ረፍት እየወሰድን ሳቅ በሚፈጥሩ ነገሮች ሳቅ ይያልን ደሞ ቁም ነገሩን በየገበየን አብረናችሁ እንዘልቃለን እንኳን ደህና መጡ ሼክ አልহামዱሊላህ እንዴት ነው ደህናችሁ ቤት ሰላም አልহামዱሊላህ ሴኑ እንዴት ነው ሳቅ ከፕሮግራሙ እንትሮች አንዱ ነው ማለት ነው ሲናብራራ ከሚስ ምሽት ለነፍስም ለስጋም የሚዘጋጅ ፕሮግራም ነው ስለዚህ ሳቅ ለስጋው ነው አዎ طبعا እስልምና መሳቅን ይከለክላል አይ መሳቅማ ማብዛት የለብንም አኺራ ያለበት ሰው እንዴት ነው ሞት ያለበት ሰው በሳቅ ሐሰን አልበስሪ ምን አሉ ጀነት ተረጋግጦልሃል ኪታብህን በቀኝ ተቀብለሃል ሁለት አይነት ነው እሺ አንዱ ብሎ ጋጠወጥ ሆነ ሳቅ አለ ዝም አፉን ከፍቶ ማንካካት ፈገግ ማለት የነብዩ ሱና ነው ፈገግታ ዘና ፈታ ማለት ያ አኺራ መርሳት አይደለም የመሐመድ አሁን ከየትኛው ይታያል በተዙ ነው የሚታየው ከየትኛው ዘና ፈታ ከማለት ሱብሃንአላህ እንኳን ደህና መጡ በድጋሚ ሸኻችን ሳምንቶት እንዴት አለፈ አልহামዱሊላህ መርሐባ ባለፈው ሳምንት እንግዲህ የተለያዩ ቁም ነገሮችን ለማየት ሞክረናል ብዙ ነገር ነው ስናየ የነበረው ወደ ኋላ መለስ ብላችሁ ልታዩት ትችላላችሁ ወደ ተመልካቾች በተለይ የቀብር አጣቢዋን ሴት ታሪክ እንደ አዲስ ሰምተነው ስንገረምበት ነበር የከራማቸውንም የሸኹን ከራማ ማለት ነው በቃ ተቀራልሻለሁ ነው ከዛሬ አልፍ ያሉበት መሰል ጉዳዮችን ያነሳሳን ነበር እዚህ ውስጥ ሲራ አለ የረሱላህ ሰለላሁ የዘር ሐረግ እየተማማረን ነው አዳዲስ ነገሮችን እየቀሰምን ነው ድንቅ ነገር ነው ያየን ያለ ነው ከሲራው ደግሞ ባሻገር አላህ Subhanahu Wa Ta'ala ለነቢያትና መልእክተኞች ሙዕጂዛ ይሰጣል which is ተአምር በሰው አቅም የማይደረግ ነገር ማለት ነው አማ ደሞ ለሱ ቅርብ ለሆኑ ባሮች ወይም ደሞ ወሊ በሚል መጠሪያ ለሚታወቁ ባሮቹ ለአላህ ወዳጆች ደግሞ ከራማ ይሰጣል ብለውናል ከዚህ ውጪ ያለው መዳፍ በማንበብ ሲኒ በመገልበጥና በመሰል ቁሳቁስ ታግዞ የሚተገበረው ደግሞ ከሸይጣን የሆነ እስቲድራጅ ተብሎ እንደሚጠራም ስንመለከት ቆይተናል ጋብቻም አካባቢ የተነሱ ነገሮች ነበሩ አስተዋሳለሁ በተለይ 10 ቀን ሲቀረኝ ባሉት ታላቅ ሰው ተገርመን ሳናበቃ አረን አንድ ሌሊት ሲቀረኝም ያሉትን ሼክ ሰምተን ነበር እንደውም እስቲግፋርም የለም ወይ ሁሉ ሚል ሐሳብ ተነስቶ ነበር ለማንኛውም ዛሬ ሰጆ ከምን ሼኻችን ኢንሻአላህ ሰለላሁ ዐለ ረሱላህ ሰለላሁ ዐለይሂ ወሰለም اللهم صل على محمد وعلى ال محمد ولا ترقوا الى التهلكه ይላል ራሳችሁን ራሳችሁ ጥፋት ላይ አትጣሉ ይላል ዜብራ አይቶም ይሻገራል ሶለምን ነው ለመገጨት ነው ስለዚህ በገደል ምንም አሁን ብሎ ገደል ቢገባ ምን ሊሆን እንደሚችል ቀላል ነው ሰው ሳታ ይገባ ስለዚህ ይሄ ህስይ ነው ማዕናዊ ነገር ደግሞ አለ ታው ሲሉት ያልተው ሁሉ የተያፈረ ሂስትሪ ነው አይደለም ህስይ ነው ይሄኛው ተጨባጭ ነው ያሉ ነው አሁን ይሄ ብርጭቆ ነው እዚህ ውስጥ ያለው ሻይ ያቃጥላል ይሄ የሚታየው ነው መልሙስ ነው የማይታይ ደግሞ በትር አለ ያሉ ነበር ኦኬ እንግዲህ ለሞከረው ያለ ሞከረው የተሪ አለ አሉ ጠፍለጋ የታገኛለህ እዚሁ የታባካጣለው እዚሁ ተገኘ አላህ ጸብ ፍለጋ ኦኬ ጠብ ያማረው እንግዲህ ሞከረው ኦኬ የትሄዳለህ ጸብ ፍለጋ የታገኛለህ የታባካጣለው አላህ እዛው ጀመረው አባካጣለው ሰው የንያውን አያጣም ለማንኛውም ተመጥፎ ነገር አላህ ይጠብቀን አሚን ያ አላህ እና በትዳርም በግልም በጋራም ጉዳይ አው ፈተባባሉ አትጨቃጨቁ አትነዛረዙ አላህ ጣልቃ ይገባና እርምጃ ወስድበታል እንቢላለ ሰው ማለት ነው ምነው አላህ ፍትሃዊ ነው የፈለገውን ያክል ዛሊሙ መዝሉም ቢሆን ቢያወራ ቢያስወራ ሷረ ዛሊሙ መዝሉመን እንደ ዙለይኻ ማለት ነው እሷ ራሷ በፈለገችው የተለየ ነገር ዩሱፍን ግን ጥፋተኛ አድርጋ አሳሰረችው ፋይናሊ ደግሞ ነገሮች ተገለበጡ ስለዚህ አላህ ያያል ሁሉ ነገር ቆም ብለን እንሰብ ለማንኛውም አላህ እንፍራ እና ዛሬ የምናየው ኢንሻአላህ ሁለት ታሪክ ነው አስተማሪ የሆነ ታሪክ ነው ለሁሉ ነገር አቸኩሉ ለጥልም አቸኩሉ ለውዴታም አቸኩሉ ለማጣራት ጥረት አድርጉ
ለማጣራት አጣርተህ ተጣላ ወይንም ሙድር ችግር የለም አትቸኩል አሁን የጎዳን ነው ችኮላ ነው ስሜት ሀዋ ነው እና በድሮ ዘመን በተለይ አህል ኪታቦች አሁን በነብዩ ማመን ሲፈልጉ